ያላችሁ ልጆች ምንድነው መሰላችሁ ምን ሰዓት ላይ ጌምን ምን ሰዓት ላይ ስጦታ እንደሚሰጥ ለምሳሌ አበባና የቲክቶክ ምልክቱን ብቻ ነው መጀመሪያ እንጂ ደብል ሳይጀምር ወይም ደግሞ 3 ሳይጀምር እንዳሰጡ። ከዛ በተረፈ ደግሞ ስንት ጨዋታ መሆኑን ማወቅ አለባችሁ እና መጨረሻ ላይ ፊኒሽንግ ላይ በጣም መጠንቀቅ አለባችሁ። እነሱ ጊመሮች ስለሆኑ ሊያውቁ ይችላል። የእኛ ልጆች ግን የፍቅር ስለሆነ የሚያደርጉት ያንን ነገር በደንብ ተነጋገሩበትና ተጠንቅቃችሁ አበባም ስጡ፣ ትልቅም ነገር ስጡ፣ ትንሽም ነገር ስጡ። የፍቅራችሁን ነው የምታደርጉት። ትልቅ ነገር ነው ያ ማለት ለሷ ፍቅሯ ነው፣ ለእናንተም ደስታችሁ ነው። እና ይሄን ነገር ልቅ አስተካክሉና ይሄን ነገር ተነጋገሩ እንጂ ስለ ሁለቱ ቲም ያን ያህል ይሄ የሚያጣላ የሚያከራክር ምናምን ነገር እኔ አለው ብዬ አላስብም። በተረፈ ደግሞ በእለቱ የሚሰጡትን አቅጣጫዎች ተጫዋቾች የሚሰጡትን አቅጣጫ በትክክል ማዳመጥ፣ ካዳመጥን ደግሞ በትክክል መተግበር። ጊዜው የሚሰጡትን አስተያየት ጌም ሊጀምሩ ሲል የሚሰጧቸው እንትኖች አሉ። እነኛን አለማለፍ ነው። አሁን ያልሽውም አንቺ ዩዘር ያልሽውም ትክክለኛ ነገር ነው። በጽሞና ማዳመጥ፣ ያለን እንሰጣለን፣ የሌለን ደግሞ ታብታብ እያደረግን እንከታተላለን። በዚህ ደረጃ ሲገቡ ጀምረን በቃ ኮንፊደንስ እንዲኖራት እናደርጋለን። ጨረቃ ደግሞ በዚህ አይታማም ወይ ጨረቃ ላይ በዚህ ሳምንት ይሄ በከሌ ያሸንፍ ጸብ አያስፈልግም። ደስታ ዘፈናችሁን እየከፈታችሁ በፍቅር ስለ ክፋት ማውራት የለ፣ ስለ መጥፎ ነገር ማውራት የለ። የተሳሳተ እንኳን ቪዲዮ ቢመጣ አላየንም አሉ ተብሎ እዛ እንደርሳለን። ከዛ በኋላ ደግሞ እንቀጥላለን። እንግዲህ አይሻልም? እንቀጥላለን። ከልብ አይቀርም ብዙ የመጣ ስላለ እንለዋለን። ዝም በሉ እና ዋናው ዕድሜ ይስጠን፣ ጤና ይስጠን። በጣም እናመሰግናለን። ይዛርዬ በጣም ሁላችሁ ዩዘር ወጣች እንደፈልግ የት ነበር ለምደ ፈለግታት እስካሁን ሄደው ይችላል ይችላል ማዕዝዬ ነይ እኔ ከታ ይሆንልሻለሁ። ነይ ግቢ የኔ ቆንጆ ነይ። ሀናን እያስገቢያት እኔ ከታችኛ አዳምጣለሁ። እሺ ወይ መግቢና ወርዳታ ለታታች ለታታ ተፈጠረች የታለች ማዕዝ እቻት አንድ ቁጥር ጽፋለች። ፍቅር እንዴት ነሽ? ፍቅር ሰላም ሰላም አሎ እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን ሰላም ነው። ሁላችሁም ሰላም አለን። እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ጠፋሽ ትናንትና ጠፋሽ። አውሩ ሌሎቻችሁ ያማሰለት ነበር። ጋይስ እንዴት ናችሁ? ደህና ዋላችሁ? አለን። እንዴት ነሽ ማዕዝዬ? ደህና ነሽ ወይ? አለሁልሽ እናቴ ደህና ነኝ። እንዴት ነው ቪዲዮ እንዴት አየሽው የኔ ቆንጆ? ሮማንቲክ ደስ ይላል። በቃ እንደዚህ ነው የምንፈልገው። ጡዙ እኛ አንፈልግም። ጡዙ አንፈልግም። ትንሽ ነው። አውሩ ወዶች ምን በዳታችሁ ብሎላችሁ ነው የተደበራችሁት። ዛሬ በቃ ተዋጥቶለታል። ብሩኬ በጣም ነው የተዋጣለት ከንግግር እስከ ዝግጅት። በጣም ደስ የሚል ቀን ነበረ። ደስ የሚል ቪዲዮ ነበር። እውነት ቀንም የለቀቁት አሁንም በቃ ውስጤን ደስ እንዳለው ነው። እስከ በጣም ጎበዝ ሆኗል። ከምንም በላይ በቃ ጦዝ ምንድን ነው እየተባለ ያው መሰዳደቡ መገፈታተሩ ነው። ብዙ ሌላ ምናምን ከየት እንደምታመጣው ጥሩ ነው። ጦዝ አልፈልግም ብላ ነው ማሄ እኮ ሆነ ብላ ታውቃለች እኮ ምን እንደሆነ።
ግን የዛ የስጦታው ነገር ቤት ወስደሽ ክፈች የተባለው ነገር ምን ይሆን? ሀይሚን ብላለች። ሀይሚን ብላለች። እሷስ ከቪዲዮ በኋላ ትከፍቷለች። ይቁራጣችሁ እንግዲህ አትነገሩ። አቤት እኔ ነገ እንኳን በነገረች እሱ የራሳቸው ምስጢር ጉዳይ ነው። እሱማ ብዙ ማናውቀው እኛ እኮ ዝም ብለን በ30 ደቂቃ ነው ስንት ነገር የምናሟቸው እንጂ እነሱ እኮ ብዙ ነገር አለ፣ ብዙ ነገር አለ። እነዚህ እንደነዚህ ቁጥብና እንቁ የእንትን ሳልነግራችሁ ማዚ ልክ አስመርምረው ሆዷ ውስጥ ልጅ አለ ስትባል ወጣችና ልክ ሀይሚ እንደወደቀችው አይነት መታፈን ትሰራች። የኤፍሬም ሚስት ወርቃ ሆስፒታል ይዛ አይቼ ስቄ ነው የመጣት። ማርያምን ቁጭ የነ ብሩኬ ቁጭ መረመረችና ወጣች። ሀይሚ ምንጭቅ ብላ ወጣ። ከዛ በርላ ስደርስ እያወራች ቆይቲ ውጤቱ ይምጣ ብላ ስት እያወራች ብቃቶኛል እንደዚህ ብላ ልፍስፍስ ብላ ድቅ በጭንቅላቷ ከዛ ተሸክሟት ወደ እኔ ሀናን እንዴት እንደሳብኩት አይታችሁ ነው አይደል የሳቃችሁት እናንተ? ቆይ ባላቸው ነው። እኔ አይቻላቅም ጭራሽ አይመጡልኝም። ለምን ቲክቶክ ላይ አለ ማርያም። ቲክቶክ ነው። ልክ ነሽ። አሁን በቃ ሚስኪን ስጋያት ሚስኪኗ ኤችቢ ስታሳዝን እውነት እንደዋለ የኔ ቆንጆ ድራማ ነው የኔ ማር፣ እውነት አይደለም። በ3 ቀን እርግዝና አለ እንዴ? በ3 ቀን እኮ ነው አረገዝኩ ያለችው። 1 ወር ይጠብቃል እርግዝና። ውሸት ነው። ከተገናኙማ ቆይተዋል እኮ እናቴ። ከተገናኙ 2 ወር አልፏቸዋል እኮ እናቴ። አብረው ማደር ከጀመሩ 2 ቀናቸው 3 ቀናቸው ነው ምናምን። በ3 ቀን ነው እየተረገዘው እየተባለ አይደል ወይ? ለማርገዝ ደግሞ ደቂቃ አይበቃም እንዴ? አረ በፈጣሪ እርግዝናሽን ለማወቅ እኮ ማለት ነው ይኸው 1 ወር ከምናምን ፔሬድ ሲቀር ነው አንድ ሰው እርጉዝ እንደሆነ የሚያውቀው። ከውጭ ከመጣች ስንት ወሯ ነው? ከውጭ መጣች ተባለ። አረ ብቻ አይደለም ምናልሽ ማዛ ምናልሽ 2 ወራት ማዛ ተናገሪ እስኪ ለማርገዝ። ዝግጁ ከሆነች እኮ ምንም ችግር የለውም። ከሁሉም ይገርም። ኧረ አይደለም ይሄ ጡዙ አልተሰራምም አልቀረም ዝም ብሎ ሲጀመር ጡዙ ቢቀር እኮ ሆዶ እኮ እንደ ውሃ አይሆንም። ታውቃላችሁ፣ ይታያል። እኛም ብለን ነበር። እኛም ተመርምረን የተወለድነው ማን ነው ሸቃሌ? እኛ ሸቃሌ ሊያታልሉ